በአሜሪካን ኦሪገን የተካሄደው 21ኛው የዓለም አትሌቲክስ ከ20 ዓመት በታች ወጣቶች ሻምፒዮና በይፋ ተጠናቋል። ከሐምሌ 29 እስከ ነሐሴ 3 2018 ዓ.ም ለ5 ቀናት ሲካሄድ የነበረው ይህ ውድድር ከ137 ሀገራት የተወጣጡ 1659 አትሌቶች የተሳተፉበት ነው። 6 የዓለም ከ20 ዓመት በታች ክብረ ወሰኖች፣ 7 የሻምፒዮናው ክብረ ወሰኖች፣ 17 ከ20 ዓመት በታች አህጉራዊ ክብረ ወሰኖች፣ 111 ብሔራዊ ክብረ ወሰኖች፣ 601 የግል ምርጥ ውጤቶች የተመዘገቡበት በመሆኑ ሻምፒዮናው በታሪክ ምርጡ ሆኖ እንደተጠናቀቀም በርካቶች ይናገራሉ። ኢትዮጵያ በዚህ ሻምፒዮና 2 የወርቅ ሜዳሊያ፣ 3 የብርና 1 የነሐስ ሜዳሊያንም አስመዝግባ ነው ውድድሯን ያጠናቀቀችው። ዮርዳኖስ ጽጋብ በ3000 ሜትር፣ አልማዝ ዮሐንስ በ3000 ሜትር መሰናክል የወርቅ ሜዳሊያ ለኢትዮጵያ መጡ አትሌቶቻችን ናቸው። ሽቶ ጉሚ በሁለት ርቀቶች በ3000 ሜትር እና በ5000 ሜትር የብር ሜዳሊያ፣ ወሰን ያሰፋም በ3000 ሜትር መሰናክል የብር ሜዳሊያ እንዲሁም ዳምጣው ከበደ በ5000 ሜትር የነሐስ ሜዳሊያ ለኢትዮጵያ የመጡ አትሌቶቻችን ናቸው። ኢትዮጵያ በ2022 በኮሎምቢያ ካሊ የዓለም ከ20 ዓመት በታች አትሌቲክስ ሻምፒዮና 6 የወርቅ ሜዳሊያ፣ 5 የብር ሜዳሊያ እና 1 የነሐስ ሜዳሊያ አስመዝግባ ነበር። በ2024 በፔሩ ሊማ በተካሄደው ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና ኢትዮጵያ 6 የወርቅ፣ 2 የብርና 2 የነሐስ በድምሮ 10 ሜዳሊያዎችን በማግኘትም ከአሜሪካ ቀጥሎ ከዓለም ሁለተኛ ከአፍሪካ ደግሞ አንደኛ ነበር ያጠናቀቀችው። በ2026 የአሜሪካን ኦሪገን የዓለም ከ20 ዓመት በታች አትሌቲክስ ሻምፒዮና ኢትዮጵያ 2 የወርቅ፣ 3 የብርና 1 የነሐስ ሜዳሊያ በድምሩ 6 ሜዳሊያዎችን ብቻ ነው ያስመዘገበችው። ካለፉት 2 ሻምፒዮኖች ጋር ሲነጻጸር የዘንድሮ በእጅጉ ያነሰ ውጤት የተመዘገበበት ነው። 4 የወርቅ፣ 3 የብርና 4 ነሐስ ያስመዘገበችው ኬንያ ከዓለም ሁለተኛ ከአፍሪካ ደግሞ በአንደኝነት ደረጃውን በመያዝ ነው ያጠናቀቀችው። አሜሪካ በ12 ወርቆች በ7 የብር ሜዳሊያዎችና በ5 የነሐስ ሜዳሊያዎች በድምሩ 24 ሜዳሊያዎችን በማሸነፍ ከዓለም አንደኛ ሆና ይህንን ውድድር በበላይነት አጠናቀዋለች። አሜሪካን በመከተል ኬንያ ሁለተኛ ደረጃን ከዓለም ይዛ ስታጠናቅቅ ጣሊያን፣ ጃማይካ እና ኢትዮጵያ እስከ 5ኛ ደረጃን ድረስ ይዘው ያጠናቀቁ ሀገራት መሆናቸውን ነው የተጠናቀቀው። በዚሁ ውድድር ላይ ኢትዮጵያ የመጀመሪያውን ወርቅ ሜዳሊያ ያገኘችው በሴቶች የ3000 ሜትር መሰናክል ፍጻሜ ነበር። አትሌት አልማዝ ዮሐንስ በዓመት ውስጥ ከተመዘገቡት ፈጣን ሰዓቶች መካከል አንደኛውን ጭምር በማስመዝገብ የወርቅ ሜዳሊያን አሸነፈችው። አትሌቷ የግል ምርጥ ሰዓቷን በ17 ሰከንድ ከ65 ማይክሮ ሰከንድ በማሻሻል ርቀቱን በ9 ደቂቃ ከ15 ከ81 ያጠናቀቀችበት ውጤት ነው። አትሌት ወሰን ያሰፋ በበኩሏ የዓመቱ ምርጥ ሰዓቷን 9 ደቂቃ ከ30 ሰከንድ ከ50 ማይክሮ ሰከንድ በማስመዝገብም የብር ሜዳሊያን ለኢትዮጵያ በዚህ ውድድር አሸንፋለች። ሌላኛውን የወርቅ ሜዳሊያ ማለትም ሁለተኛውን የወርቅ ሜዳሊያ ያገኘ ነው ደግሞ ከ20 ዓመት በታች ውድድሩ በ3000 ሜትር ውድድር እንደነበር ተመልክተናል። በውድድሩ 4ኛ ቀን ውሎ ላይ የተመዘገበ ውድድር ነው። በሴቶች የ3000 ሜትር አትሌት ዮርዳኖስ ጽጋብ አማካኝነት ኢትዮጵያ ሁለተኛውን የወርቅ ሜዳሊያ ያገኘችበት ውድድር ነበር። አትሌቷ ርቀቱን ለማጠናቀቅም 8 ደቂቃ ከ43 ከ65 የወሰደባት ሲሆን ይህም የግል ምርጥ ሰዓቷ ነው። አትሌት ሽቶ ጉሚ በዚህ ውድድር በ8 ደቂቃ ከ45 ከ06 በመግባት በሻምፒዮናው ሁለተኛ የብር ሜዳሊያዋን ለራሷ ማስመዝገብ ችላለች። አትሌት ሽቶም አስቀድማ በ5000 ሜትር ለኢትዮጵያ የብር ሜዳሊያ ማስገኘቷ የምናስታውሰው ነው። በሴቶች የ800 ሜትር የፍጻሜ ውድድር አትሌት ሀብታም ገበየው ተጠብቀ የነበረ ቢሆንም በ2 ሰዓት ከ0399 ማይክሮ ሰከንድ አራተኛ ደረጃን ይዛ ስታጠናቅቅ አትሌት ደራርቱ ሽብሩ ደግሞ በ2 ደቂቃ ከ04 ሰከንድ ከ81 ማይክሮ ሰከንድ ሰባተኛ ሆነው ነው ውድድራቸውን እንዲሁ እንዳጠናቀቁም የተገለጸው። በወንዶች 5000 ሜትር እርምጃ ፍጻሜ የተካፈለው ነገሩ አዱኛ የግል ምርጥ ሰዓቱ በሆነው 20 ደቂቃ ከ22 ከ82 በመግባትም 19ኛ ደረጃን ይዞ ነው ያጠናቀቀው። በአጠቃላይ ኢትዮጵያ ከ20 ዓመት በኋላ በዓለም ከ20 ዓመት አትሌቲክስ ሻምፒዮና በሴቶችም የ1500 ሜትር ሌላ ሜዳሊያ ሳታስመዘግብ የቀረችበት ውድድር ነው። ይሄ ከ20 ዓመት በኋላ የተፈጸመ አዲስ ታሪክ እንደሆነ ነው የተመዘገብ ነው። በአሜሪካ ኦሪገን በተደረገው ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና
ኢትዮጵያን የወከሉት ኤልሳቤጥ አማረና ሀረገወይን ካላዩም አራተኛና 9ኛ ደረጃን ይዘው አጠናቀዋል። ከዚህ በፊት ኢትዮጵያ በዚህ ርቀት ላይ ላለፉት 20 ዓመታት ተከታታይ የሜዳሊያ ደረጃ ሰንጠረዥ ውስጥም ገብታ አጠናቃ ነበር። ኤልሳቤጥ አማረ በ4 ደቂቃ ከ1983 አራተኛ፣ የማሸነፍ ዕድል የነበራት ሀረገወይን ካላዩ ደግሞ ተጠልፋ ወድቃ በመነሳት በ4 ደቂቃ ከ24 ከ48 9ኛ ሆና ነው ያጠናቀቀችው። ከ2008 እስከ 2024 በሴቶች 1500 ሜትር የኢትዮጵያ አትሌቶች ውጤቶች ላይ ከተመለከተን የደረጃ ሰንጠረዦች ነበሩ። 2008 ላይ የብር ሜዳሊያን በቃል ኪዳን ገዛኸኝ አማካኝነት፣ 2010 ላይ ትዝታ ቦጋለ የወርቅ ሜዳሊያን ማምጣት ችላለች። 2012 ላይ ሰንበሬ ተፈሪም የነሐስ ሜዳሊያን ማስመዝገብ ችላ ነበር። 2014 ላይ ዳዊት ስዩም የወርቅ ሜዳሊያን ማምጣት ችላ ነበር። እንዲሁ ደግሞ በዛው በተመሳሳይ በ2014 ውድድር ላይ ጉዳፍ ጸጋይ ሁለተኛ ደረጃን ይዛ አጠናቃ የብር ሜዳሊያን ማምጣት ችላ ነበር። 2016 ላይ አዳነች አንበሳ ወርቅ ሜዳሊያን ማስመዝገብ ችላ ነበር በዛ ውድድር ላይ። በ2016 ፋንቱ ወርቁም ሁለተኛ ደረጃን ይዛ አጠናቃ የብር ሜዳሊያን በተመሳሳይ ርቀት አስመዝግበዋል። 2018 ላይ አልማዝ ሳሙኤል የወርቅ ሜዳሊያን ማስመዝገብ ችላለች። 2021 ላይ ደረቤ ወልተጂ የብር ሜዳሊያን ማምጣት ችላ ነበር። 2022 ላይ መብራት መኮንን የነሐስ ሜዳሊያን ስታገኝ 2024 ላይ ሳሮን በርሄ የወርቅ ሜዳሊያን በዚሁ ርቀት አስመዝግበው ነበር። ነገር ግን በዘንድሮ የ2026 የኦሪገን የአሜሪካን ውድድሩ ግን ከ1 እስከ 3 ውስጥ ማጠናቀቅ ያልቻልንበት ሌላኛው ውድድር ሆኗል። ሌላኛው በዚህ ውድድር ላይ ከተመለከትናቸው አስገራሚ ጉዳዮች መካከል አንደኛው የ14 ሰዓት የረፈደው የኢትዮጵያው ሽልማት ነው። በ21ኛው የዓለም ከ20 ዓመት በታች አትሌቲክስ ሻምፒዮና የሴቶች 3000 ሜትር መሰናክል የሜዳሊያ አሰጣጥ ስነ ስርዓት በታቀደለት ሰዓት አልተከናወነም። ኢትዮጵያውያን አትሌቶች በስነ ስርዓቱ ላይ ያልተገኙበት ምክንያትም እንደነበር ተገልጿል። በውድድሩ ኢትዮጵያ ካገኘቻቸው 6 ሜዳሊያዎች መካከል 2ቱ የተገኙት በሴቶች የ3000 ሜትር መሰናክል ነበር። አትሌቶቹ በፕሮግራሙ መሰረት በሜዳሊያ አሰጣጡ ላይ ባለመገኘታቸው ስነ ስርዓቱ በማግስቱ በመዝጊያው ቀን ከ14 ሰዓታት በኋላ እንዲከናወን ተደርጓል። ይሄ ፕሮግራም ተከትሎ ማስፈጸም የነበረባቸው የቡድን መሪውና የቴክኒክ ቡድኑ የት ነበሩ የሚል ጥያቄም አስነስቷል። ለምንስ በፕሮግራሙ መሰረት አትሌቶቹን ይዘው በስነ ስርዓቱ ቦታ ላይ አልተገኙም የሚል ጥያቄም አስነስቷል። ከስፍራው የተገኙት መረጃዎች እንደሚያመለክቱት አትሌቶቹ በስቴዲየሙ በተገቢው ጊዜ ባለመገኘታቸው ምክንያት ስነ ስርዓቱ በታቀደለት ሰዓት ሊከናወን አልቻለም። ይህ ጉዳይ ግን አሁን ብቻ የተከሰተ አይመስልም። ከዚህ ቀደምም በአንድ ውድድር ወቅት የሜዳሊያ አሰጣጥ ስነ ስርዓት ሊካሄድ በተቃረበበት ጊዜ የቡድን መሪው አትሌቶቹን ይዞም በስነ ስርዓቱ ቦታ ላይ ባለመቅረቡ ሌላ አትሌት ከአንድ ጋዜጠኛ ትጥቅ ተውሶ በሜዳሊያ አሰጣጥ ስነ ስርዓቱ ላይ እንዲሳተፍ መደረጉን አንድ የቅርብ ወዳጃችን ነግሮን ነበር። አሁን ላይ ይህ ድርጊት በቀጥታ ባይፈጸምም በሁለቱ አጋጣሚዎች ግን ኃላፊነትን በአግባቡ የሚወጣ ግለሰብ መኖር ይኖርበታል የሚሉ ጥያቄዎችን አስነስቷል። ይህን ጥያቄ ለመመለስ የቡድን መሪነትን ሚና ምን እንደሆነ ማስታወስም ተገቢ ነው። የቡድኑ መሪ ማለት የጠቅላላው የልዑካን ቡድኑ ዋና አስተዳዳሪ ተወካይ ነው። ትኩረቱ በአስተዳደርና በሎጂስቲክስ ጉዳዮች ላይ ብቻ አይወሰንም። ቡድኑን ወክሎ ከአዘጋጅ አካላት ጋር መገናኘት፣ በቴክኒክ ስብሰባዎች ላይ ቡድኑን መወከልና በአጠቃላይ የቡድኑን ተሳትፎ በተደራጀ መልኩ መከወንም መከታተል ኃላፊነቱ ነው። የቴክኒክ ቡድን መሪው በበኩሉም ከስፖርታዊ እንቅስቃሴው ከውድድር ደንቦችና ከአትሌቶች የቴክኒክ ዝግጅት ጋር በቀጥታ የተያዘ ኃላፊነት ያለው ባለሙያ ነው። የውድድር ስትራቴጂና ታክቲክ፣ የውድድር ህጎች መከበራቸውን፣ ቅሬታዎችንና የውድድር ጉዳዮችን መከታተል እንዲሁም ከአሰልጣኞች ከዳኞችና ከቴክኒክ ባለሙያዎች ጋር በቅንጅት መስራት የኃላፊነቱ አካል ነው። ስለዚህም አንድ አትሌት የሜዳሊያ አሸናፊ ከሆነ በኋላ በተወሰነለት ሰዓት በሜዳሊያ አሰጣጥ ስነ ስርዓት ላይ እንዲገኝ ማድረግ ትንሽ ጉዳይ አይደለም። የአትሌቱ ድል የሀገር ድል ነውና ሜዳሊያ የአትሌቱ ብቻ ሳይሆን የሀገርም ክብርም ጭምር ነው። እናም አንድ አትሌት ሜዳሊያውን በተገቢው ጊዜና በተገቢው ስነ ስርዓት እንዳይቀበል ሲሆን ጥያቄ የሚሆነው ሜዳሊያው ለምን እንደዘገየ ብቻ አይደለም። አትሌቶች በውድድር ስፍራው ውጤታማ ሆነው የሀገራቸውን ስም ካስጠሩ በኋላ የአስተዳደር ኃላፊነትን በተመሳሳይ ብቃትም መፈጸም ይኖርበታል የሚል እንደሆነ ነው የተገለጸው። ውድና የተከበራችሁ ቤተሰቦቻችን በውድድሩ ላይ የነበሩ አንዳንድ ቪዲዮዎችን እንድትከታተሉ እየጋበዝኳችሁ የዛሬው ፕሮግራማችንን እዚህ ጋር እናበቃለን። ስላዳመጣችሁኝ ከኛ ጋርም ስለነበራችሁ ከልብ አድርጌ አመሰግናለሁ። በቀጥታ ወደ ቪዲዮ ወስዳችኋለሁ። መልካም ጊዜ ይሁንላችሁ። በመጀመሪያ ልዑል እግዚአብሔር የተመሰገነ ይሁን። ከዛ ውድድሩ በጣም አሪፍ ነበር፣ እልህ የተሞላበት ነበር። በመጀመሪያ ኢትዮጵያ ወክዬ ወርቅ በመምጣቴ ደግሞ በጣም እጅግ ደስ ብሎኛል። አንደኛና ሁለተኛ ወርቅ አብራችሁ ሰርታችኋል? አዎ አብረን ነው የሰራነው እና አንደኛና ሁለተኛ በመውጣታችን በጣም ደስ ብሎኛል።
አንዳንዴ አብዛኛው ጊዜ ቦታ ብዙ እንትን አልችልምና በዛ ልምድ በመውሰድ ዛሬ በመስተካከል ነው እንደዚህ አሪፍ ቦታ ያስኩት። ዛሬ ድንቀው አትሌት መሰረት ደፋር ነው የማደንቀው መወዳት እና ቀጣይ ደግሞ ልክ እንደሷ መሆን እፈልጋለሁ። እዚህ በመሳተፌ እዚህ ትልቅ ውድድር በመሳተፌ ተሳትፌ ደግሞ እንደዚህ ደረጃ ሜዳሊስት ወርቅ በማጣቱ ደስ ብሎኛል። ቀጣይ ቀሪ ደግሞ ትልልቅ ደረጃ በሚደረገው ውድድሮች እንደ ዓለም ሻምፒዮና ኦሎምፒክ እዛ ተሳትፌ ደግሞ እንደዚህ ሜዳሊስት በመሆን ምርጥ አሪፍ የሆነ ሰዓት በመመዝገብ ደስ አላችሁ። ውጤት የኔ ውጤት አይደለም፣ የሀገር ውጤት ነው። የኢትዮጵያ ሕዝብ ውጤት ነው። በጣም ነው አመሰግነው። ውጤት የኔ አቅም አይደለም፣ የኛ አቅም አይደለም። ዋናና ዋና የእግዚአብሔር ስጦታና የእግዚአብሔር አቅም ነው። በጣም ነው አመሰግነው። በዝም በቃ ሌላ ነገርም ጠፋኝ። ስለ ደስተኛና በቃ ሌላ ነገርማ አይሰማም። እግዚአብሔር ታሪክ ነው የሚሰማኝ እንጂ ሌላ ነገርም የሰማ ነገር የለም። ምክንያቱም መስናክልም ቴክኒክ አይችልም። ግን ዛሬ እግዚአብሔር እርዳኝ። ከኖቹም ባለፈው አሁን አራተኛ ነው ስንተኛ ወጣ ልጅቷ? አንደኛ ነበር። ኢትዮጵያ የኔ ራሱ ስንተኛ? ሁለተኛ ነው። አንደኛ ወሰኔ ናት። ተመስገን። በጣም ደስተኛ ምሰማ ነው መለቀሰ። ተመስገን። ትርጉም ማብዙ ተመስገን። ጠብቀሽ ነበረ ይሄንን ወርቅ እንደምታሸንፊ ተዘጋጅተሽ ነው የመጣሽው? አዎ እኔማ ኢትዮጵያ ራሱ ወርቅ ሳይሆን ሬኮርድ ሰብረ ነው የምትመልሳለሁ ያለ ነው የምመጣው። ወርቅ ሳይሆን እኔ አሁን ወርቅ ሳይሆን ሬኮርድ ነው የሀገር ሬኮርድ ነው ያለ ነው መጣ። ከዛ ባለፈው ራሱ ወሰኔና አንቺ የምንድን ነው የምጠብቀው አላችሁ እናንተ አይደል? ወርቅና ብር። አሁን ዛሬ ደግሞ እግዚአብሔር ሰምቼ መልሱ ነው የምመልሰው። ተመስገን። ኡሚውኒ መጋኖ ገለተ በጤማ ጣም ሄገረ ገለቱ መጋና ኒ ኤረኮሲ ተኒ አይኖ ዳፈውት አይኖ ዳሳቤት ተኒ ካኒ መጋኖ ወልቃትና መጋኖ አንጋት ዲ አዲስ አበባ ማን ማጭ ሸራጭ ወራኑ መኮነ ቃል ስዳምኛና አኔ ጎባ ማን ስዳሚ ሐዋሲውና ሀቶ ነው ጎባ ኢላሞ ማህር በጎኑ ማጭ ሸራጭ ወራኑ መቃለ ዳጋ ደምበተኒ ኢለቱ አጋርቲኖ አልማስ ቀልታው ይታ አጋርቲኖ መጋኑ ጫቶን ሰማጭሽ ማልሰ ቆለና ጮራኑ መቃለ ሙኒ መጋኑ ጋላቴማ ተነካኒ ጣምትኒ አያንራ ማ አፍራተሪየና ኮ ኢትዮጵያ ሁሉማ ከኒ ማየዳማ ሪኮርድ ይቄ ማየዳው ተቾካኒ ተዶማ ሆንሰና ተና ኦንተ ደቂቃት ጋላቱ መጋኑ ኢኮሲ ካኒ ወሰነና አቲማ ብትነኔና ብረና ወርቀብኔ ሞይኖሞ ተው መጋኑ ጫቶ ያማጭሽ ብረና ወርቀው ነው ከኢትዮጵያ ትኒ ውጤት ዲያኔቴ እስበቴ ኢትዮጵያ ጎባተና አተኖ ሲዳሚት ጋላቱ መጋኑ ኢኮሲ መጋኑ ጋላታ በጤ